ሰላም እንዴት አላችሁ የዩቲዩብ ቻናል ተከታታዮች። በዚህ ቪዲዮ ላይ የግሬድ 11 ኢኮኖሚክስ ዩኒት 2 ምዕራፍ 2 ማለት ነው ማርኬት ስትራክቸር ኤንድ ዘ ዲሲዥን ኦፍ ፊርምስ የገበያ መዋቅርን ማርኬት ስትራክቸርን እና ፐርፌክትሊ ኮምፒቲቲቭን እና ኦሊጎፖሊ እና ሞኖፖሊ እና ሞኖፖሊስቲክ ኮምፒቲሽንን በዚህ በምዕራፍ 2 ማለት ነው የኢኮኖሚክስ ትምህርት ላይ የምንመለከት ሲሆን ከዛም በተጨማሪ the definition of firms የተለያየ የፊርሞች የድርጅቶች ውሳኔዎችን ማለት ነው በትርፍ ረገድ ሊሆን ይችላል፣ በኪሳራ ረገድ ሊሆን ይችላል፣ በሾርት ራም በሎንግ ራም ዘርፍ ያለውን ዲሲሽን ማለት ነው ውሳኔዎችን በዚህ ዩኒት ላይ በምዕራፍ 2 ኢኮኖሚክስ የግሬድ 11 ኢኮኖሚክስ ላይ የምንመለከተው ነው የሚሆነው። እዚህ ጋር ራሱ ግራፉንም እንደምትመለከቱት የነዚህ የሎስ እና የፕሮፊትን ግራፍ ያለውን ፊዚቢሊቲ ኤሪያን የሚያሳየውን እያንዳንዱን በቶታል ኮስት እና በቶታል ሬቬኒው ያለውን እያንዳንዱን ፖይንቶች በዚህ በምዕራፍ 2 የኢኮኖሚክስ የግሬድ 11 ኢኮኖሚክስ ላይ የምንመለከተው ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ለጓደኞቻችሁ ሼር በማድረግ ኮመንት እና ላይክ በማድረግ ቻናሉ እድገት እንዲያሳይ አስተዋጽኦ እንድታደርጉ በትህትና ጠይቃችኋለሁ። ቀጥታ ወደ ሌሰኑ ወደ ትምህርቱ እንሄዳለን። The first one is it is introduction መጀመሪያ ላይ የምናገኘው መግቢያ ወይም ደግሞ introduction ነው። In general, market is a mechanism by which the exchange of goods and service takes place as a result of buyers and sellers being in contact with one another, either directly or through mediating agent or institution. ኢንጀነራል ማርኬት የምንለው በአጠቃላይ በጀነራሊ ማለት ነው ገበያ የምንለው ሜካኒዝም ሲሆን ይህ ሜካኒዝም ባየርና ሴለሮችን ወይም ደግሞ ገዢና ሻጮችን የሚያገናኝ ሜካኒዝም ነው። ይህም የተለያዩ ጥሬ ዕቃዎችንና አገልግሎቶችን ኤክስቼንጅ የሚያደርጉበት የተለያዩ ጉዶችን እና ሰርቪሶችን የሚለዋወጡበት ፕሌስ ነው፣ ቴክስ ፕሌስ ይህንን የሚወስድ ቦታ ሲሆን ይህም በተለያየ ኮኔክት ዊዝ ዋን አናዘር እርስ በርስ በመገናኘት ሊሆን ይችላል ወይም ደግሞ በመካከላቸው ሜዲቲንግ ኤጀንት ወይም ደግሞ በመካከላቸው የተለያዩ አገናኝ ኤጀንቶች ኖረው ሊሆን ይችላል። በእንደዚህ አይነት በተለያየ መንገድ አንድ ባየር ገዢና ሻጭ ማለት ነው የተለያዩ ጉድና ሰርቪሶችን በሚለው ኤክስቼንጅ በሚያደርጉ ሰዓት ይህም ሜካኒዝም ማርኬት ወይም በቀላሉ ገበያ እንለዋለን። ማርኬት ስትራክቸር refers to how different industries are classified and differentiate based on their degree and nature of competition for goods and service. ማርኬት ስትራክቸር ወይም የገበያ መዋቅር የምንለው ሪፈር የሚያደርግልን ደግሞ የተለያዩ ዲፍረንት ኢንዱስትሪዎች የተለያዩ በገበያው ላይ ያሉ የተለያዩ ኢንዱስትሪዎች ማለት ነው እንዴት ክላሲፋይ ይደረጋሉ፣ ሃው ማለት ነው እንዴት ክላሲፋይ ይከፈላሉ፣ እንዴትስ ይለያያሉ፣ ዲፍረንሺየት ይሆናሉ የሚለውን የሚያስቀምጥ ነው። ይህንንም ሲያስቀምጥ ደግሞ ዝም ብሎ ሳይሆን ዲግሪ እና እንዲሁም ደግሞ ኔቸር ኦፍ ኮምፒቲሽን ፎር ጉድስ ኤንድ ሰርቪስ በተለያየ በጥሬ ዕቃውና በአገልግሎት ላይ ያለ ውድድርንና እንዲሁም ደግሞ ዲግሪውን በመሰረት ባደረገ መልኩ ነው ክላሲፋይ እንዲሁም ደግሞ ዲፍረንሺየት የሚያደርገው ማርኬት ስትራክቸር ማለት ነው። በዚህም the main criteria by which one can distinguish between different market structure are the number and size of the firm and consumers in the market, the type of good and service being traded, and the degree to which information can flow freely. ይህም የሜን ካራክቴሪያ የሚባሉት እነዚህ ኔቸር እና ኮምፒቲሽኑን የሚለዩልን ዋና ዋና የሚባሉ ነጥቦች ማለት ነው። ዲስቲንጉሽ የሚያደርገው አንድ ማርኬት ስትራክቸርን የተለያየ ገበያ መዋቅርን የመጀመሪያው the number of size of firms and consumers in the market በገበያ ያለ የደንበኛና እንዲሁም ደግሞ የሻጭ ወይም የድርጅቶች ሳይዝ መጠን ቁጥራቸው ማለት ነው። ሁለተኛ ደግሞ the type of goods are being traded የሚሸጠው የእቃው አይነት በዛ ቦታ ላይ ማለት ነው በገዢም ሆነ በሻጭ መካከል ያለው እቃ አይነቱ ሰርቪስ አገልግሎቱ ትሬድ የሚደረገው ታይፑ አይነቱ ምንድን ነው የሚለው። በሶስተኛ ደረጃ ደግሞ the degree of which information can flow freely በገበያው ላይ እንዴት ነው ኢንፎርሜሽን ወይም ደግሞ መረጃ የሚያልፈው እንዴት በነፃነት ያልፋል የሚለው ዲግሪው የዛ መጠኑ እሱም አንድ ሜን ክራይቴሪያ ነው ማለት ነው to differentiate or distinguish the market structure one from another. Market structure makes it easier to understand the characteristics of diverse market. የማርኬት ስትራክቸር ወይም ደግሞ የገበያ መዋቅር ማለት ነው ዳይቨርስ የሆነው ማርኬት ወይም ደግሞ በጣም የተለያየውን የገበያ ሁኔታ ማለት ነው በቀላሉ አንደርስታንድ ለማድረግ ኢዚየር ቱ አንደርስታንድ በቀላሉ ለመረዳት ማለት ነው ባህሪያቶቹን ካራክተሪስቲክሶቹን ለመረዳት ያስችለናል። The four popular types of market structure include perfect competition, oligopoly market, monopoly market, and monopolistic competition. This unit examines and reviews this market.
በዚህም ማለት ነው ይህንን መሰረት አድርገን ማለት ነው በጣም 4 ታዋቂ የሚባሉ የማርኬት ስትራክቸሮች የሚካተቱ ሲሆን ማለት ነው የሚጠቀሱ ሲሆን የመጀመሪያው ፐርፌክት ኮምፒቲሽን ነው። ሁለተኛው ደግሞ ኦሊጎፖሊ ማርኬት ነው። ሶስተኛው ሞኖፖሊ ማርኬት ነው። አራተኛው ደግሞ ሞኖፖሊስቲክ ኮምፒቲሽን ማርኬት ነው ማለት ነው። እነዚህ ፎር ሜን ታይፕስ ኦፍ ማርኬት ስትራክቸር ሲሆኑ በዚህ ዩኒት ላይ ማለት ነው በደንብ የምንመለከታቸውና ሪቪው የምናደርጋቸው ማርኬት ወይም የማርኬት ስትራክቸር ወይም የገበያ መዋቅር ናቸው ማለት ነው። እያንዳንዱንም በዚህ ዩኒት ላይ በዚህ ምዕራፍ ላይ እንመለከታለን። The first one is it is 2.1 review of market structure መጀመሪያ ላይ የምናገኘው 2.1 ሲሆን ይህም የማርኬት ስትራክቸርን ሪቪው ወይም ደግሞ ክለሳ እናደርጋለን። የተለያዩ በገበያ መዋቅር ላይ ስትራክቸር ላይ ያሉትም ማለት ነው። እነዚህም ባለፈው ከተማራችሁት ጋር ባለፈው ክፍላት በ9 እና በ10 ካሉት ጋር በመነሳት ማለት ነው። እዚህ ጋር ቴብል 2.1 ያለ ሲሆን ይህም ሪቪው ኦፍ ማርኬት ስትራክቸር ኤንድ ካራክተሪስቲክስ ነው። እዚህ ጋር በሰንጠረዥ ነው ያስቀመጠው። እያንዳንዱን ግን በሜን ቶፒካቸው የምንመለከታቸው ናል ግን ነገር ግን እዚህ ጋር ኦልሬዲ ጀስት ሪቪው ነው። ማርኬት ስትራክቸሩ አለ እዚህ ጋር ደግሞ ሴለር እና ኤግዚት ባሪየሩ አለ። የሴለር ኢንትሪ ማለት አንድ ሻጩ ወይም ደግሞ ለመግባት ወደ ገበያው ለመግባት እና ለመውጣት ምን አይነት ገዳቢዎች አሉት የሚለው ነው። ኔቸር ኦፍ ፕሮዳክቱ ወይም የሚሸጠው ወይም የሚገዛው ፕሮዳክት እቃ ምን አይነት ኔቸር አለው የሚለው ነው። ነምበር ኦፍ ሴለርስ የሻጮች ብዛት እንዲሁም ደግሞ የገዢዎች ነምበር ኦፍ ባየርስ እንዲሁም ፕራይሱ ወይም ዋጋው አለ ማለት ነው። የመጀመሪያው ፐርፌክት ኮምፒቲሽን ነው። ፐርፌክት ኮምፒቲሽን ኖ ሴለር ኢንትሪ ኤንድ ኤግዚት ባሪየር ምንም አይነት ገዳቢ የለውም ለመግባትም ሆነ ለመውጣት ማለት ነው። አንዳንድ ገዢዎች ለመግባትም ለመውጣትም ምንም ገዳቢ የላቸውም። ሆሞጂኒየስ የሆነ ፕሮዳክት ነው ያለው ወይም ደግሞ ተመሳሳይ የሆነ ፕሮዳክት አንዱ ከአንዱ የሚለይ አይደለም። ባይ ዘ ዌይ ለፐርፌክት ኮምፒቲሽን በጣም ቤስት የሆነ ኤግዛምፕል የአግሪካልቸራል ፕሮዳክት ናቸው። አብዛኛውን ጊዜ የግብርና ምርቶች ካያችሁ ምንም ከአንዱ የሚለይ የሆነ የተለየ ነገር የለውም። ኦልሬዲ ማኛ ጤፍ፣ የእንትን ጤፍ፣ የሰርገኛ ምናምን ቢባልም ሁሉም ግን ጤፎች ናቸው። ኦልሬዲ ሆሞጂኒየስ የሆነ ፕሮዳክት አላቸው። በዚህም ደግሞ ነምበር ኦፍ ሴለርስ ሜኒ ናቸው፣ በጣም ብዙ ናቸው። ባየሮቹም እንደዚሁ ብዙ ናቸው። ፕራይሱ ግን ዩኒፎርም ፕራይስ ወይም ደግሞ ፕራይስ ቴከር ናቸው። ፕራይሱን ራሳቸው የሚወስኑ ሳይሆን ማርኬቱ የሚወስን ወይም ገበያ የሚወስን ነው። ራሳቸው እንዲህ ነው ዋጋው ብለው በአንድ የሚሸጡት አይነት ነገር አይደለም ማለት ነው። ሞኖፖሊስቲክ ኮምፒቲሽን ሁለተኛው ሲሆን ሴለርስ ኢንትሪ ኤንድ ኤግዚት ባሪየር ነው። በሁለተኛ ኔቸር ኦፍ ፕሮዳክት ባይ ዘ ዌይ ይሄ ለክለሳ ነው እንጂ እያንዳንዱን በየሜን ቶፒካቸው እንመለከታቸዋለን። ለዛ ነው ዲፕሊ የማልገባበት። ክሎዝሊ ሪሌትድ በት ዲፍረንሺየት ኔቸር ኦፍ ፕሮዳክቱ በተቀራራቢነት አላቸው፣ ነገር ግን የሆነ ልዩነት አላቸው። ሜኒ ሴለሮቹ ብዙ ናቸው፣ ባየሮቹም ብዙ ናቸው። ፓርሻል ኮንትሮል ኦቨር ፕራይስ በፕራይሱ ላይ ከፊል የሚባል ዋጋን የመተመን ኃይል አለው ማለት ነው። ይህም ማለት አንዳንድ ዋጋዎችን ይተምናል፣ ነገር ግን ሙሉ በሙሉ አይደለም። ሌላኛው በሶስተኛ ያለው ሞኖፖሊ ሲሆን ሴለርስ ኢንትሪ ኤንድ ኤግዚት ባሪየር አለው። የስ ነው። ምክንያቱም ሞኖፖሊ አንድ ብቻ ዩኒክ የሆነ ሻጮች ወይም ደግሞ ያንን ሰርቪስ አዘጋጆች ስለሆነ ያሉት። ለምሳሌ በዚህ ላይም እንደ ኢትዮጵያን ኤሌክትሪክ ሰርቪስ የኢትዮጵያን ኤሌክትሪክ ኃይል ኤሌክትሪሲቲ ሰርቪስ የሚያቀርበው አንድ አካል ብቻ ነው በሀገሪቱ ላይ ማለት ነው። ኢትዮ ቴሌኮም አሁን ሳፋሪኮም መጣና ዲዮፖሊ ሆነ እንጂ በፊት ሞኖፖሊ ነበር። ምክንያቱም በቴሌኮም ዘርፍ ያለውን እንትን የሚለው እሱ ብቻ ነው። ለመግባትም እንደዚሁ በቀላሉ የሚገባበት አይደለም። ስለዚህ ኤግዚትና ኢንተሪ ባሪየሮች አሉት። የስ ነው። ኔቸር ኦፍ ፕሮዳክት ዩኒክ ነው። ኖ ሰብስቲቲዩት ማንም ሊተካ የማይችለው እና በጣም የተለየ ፕሮዳክት ነው የሚያቀርበው። ነምበር ኦፍ ሴለርስ ዋን ነው፣ አንድ ብቻ ነው ያንን የሚያቀርብ ያለው። ነምበር ኦፍ ባየርስ ግን በጣም ብዙ ናቸው። ያንን ሰርቪስ የሚወስዱ ሊሆን ይችላል፣ የሚገዙ ሊሆን ይችላል። ፕራይስ ላይ ፕራይስ ሜከር ነው፣ ምክንያቱም ለብቻው ማርኬቱን የሚቆጣጠረው እሱ ብቻ ስለሆነ ገንዘቡንም ራሱ ነው ሜክ የሚያደርገው። አሁን በኢትዮ ቴሌኮም ካየ ነው ኦልሬዲ በድሮ በነበረበት ታይም ማለት ነው ይህ ነው የዚህ የሌሊት ዋጋ እንደዚህ ነው፣ የዚህ ጥቅል ዋጋ እንደዚህ ነው እያለ ሜክ የሚያደርገው ራሱ ነው እንጂ ማርኬቱ አይደለም ማለት ነው። ኦሊጎፖሊ ደግሞ የምንለው
ከሞኖፖሊ ያነሰ ሲሆን ይህም ማለት ብዙ የሆኑ እንትኖች አሉበት፣ ነገር ግን ትልልቅ የሆኑ ድርጅቶች ናቸው ያሉት። እንደ ሞኖፖሊ አንድ ብቻ አይደለም። በዚህም ማለት ነው ሴለርስ ኢንተር ኤንድ ኤግዚት የስ ነው። ሆሞጂኒየስ ኦር ዲፍረንሽት ተመሳሳይነት ያለው እና ዲፍረንሽት የሆኑ ፕሮዳክቶች ያሉት። ነምበር ኦፍ ሴለርስ ፊው ጥቂቶች ናቸው። ሞኖፖሊ ላይ ግን ዋን ብቻ ነው። ሞኖ ራሱ ማለት ዋን ማለት ነው። ጥቂቶች ናቸው። ነምበር ኦፍ ሴለርስ፣ ነምበር ኦፍ ባየርስ ሜኒ ናቸው። ፕራይሱ ደግሞ ፕራይስ ሪጂዲቲ ዱ ቱ ፕራይስ ዋር ከድርጅቶች ጋር ባለ የተለያየ የዋጋ ጦርነት ምክንያት ማለት ፕራይስ ሪጂዲቲ ወይም ደግሞ የገንዘብ ዋጋ ላይ ማለት ነው ገዢዎቹ ላይ በጣም ሊጫኗቸው ሪጅድ ሊያደርጓቸው ይችላሉ ማለት ነው። ቢኮዝ ከተለያዩ ከነዚህ ከጥቂቶቹ ድርጅቶች ጋር ውድድር ውስጥ ስለሚገቡ ማለት ነው። the correct sequence of market structure from most to least competitive is perfect competition, monopolistic competition, oligopoly and pure monopoly። ኮሬክት የሆነ ሲኩዌንሱ ወይም ደግሞ የማርኬት ስትራክቸር የገበያ መዋቅር ትክክለኛ የሆነ ቅደም ተከተሉ ከትንሹ ወደ ትልቁ ማለት ነው። from the to the least competitive is from the most to the least ማለት ነው። የመጀመሪያው ፐርፌክት ኮምፒቲሽን ነው። ሁለተኛው ሞኖፖሊስቲክ ኮምፒቲሽን ነው። ሶስተኛው ኦሊጎፖሊ ነው። አራተኛው ፒውር ሞኖፖሊ ማለት ነው። እያንዳንዱን ደግሞ በየሜን ቶፒካቸው የምንመለከታቸው ይሆናል። the first one is it is perfect ኮምፒቲሽን ማርኬት የመጀመሪያው 2.2 ሲሆን ይህም ፐርፌክት ኮምፒቲሽን ማርኬትን በዚህ ሜን ቶፒክ ላይ ማለት ነው የምንመለከተው ይሆናል። ዲፕሊ በውስጡ ያለውን የዲማንድ ከርቭም እንዲሁም ደግሞ የፕራይስ ቴከር ምን አይነት ካራክተሪስቲክስ አላቸው የሚለውም ማለት ነው። The characteristics of perfectly competitive market imply that every firm is insignificant as compared to the market size, and since the product that it supplies is by no means different from the product supplied by other firms in the market, each individual firm cannot determine the price for goods and services that are supplied to the market. የዚህ የፐርፌክትሊ ኮምፒቲቲቭ ማርኬት ካራክተሪስቲክስ ውስጥ መካከል ማለት ነው ኢምፕላይ የሚያሳየን ሁሉም ፊርሞች በዚህ ማርኬት ውስጥ ያሉ ሁሉም ድርጅቶች ሁሉም አቅራቢዎች ማለት ነው ኢንሲግኒፊካንት ናቸው። ያን ያህልም ጥቅም የላቸውም ከማርኬቱ ሳይዙ አንጻር ማለት ነው፣ ከገበያው ስፋት አንጻር፣ ከገበያው ማርኬት ሳይዝ አንጻር ማለት ኮምፔርድ ሲደረጉ ያን ያህልም ኢንሲግኒፊካንት ናቸው። በዚህም ምክንያት ፕሮዳክቱ ማለት ነው ሰፕላይ የሚደረገው ፕሮዳክት ማለት ነው ኖ ሚንስ ኦፍ ዲፍረንት ፍሮም ደ አዘርስ ሌሎቹ ፕሮዲውስ ከሚያደርጉት ሌሎቹ ፊርሞች ፕሮዲውስ ከሚያመርቱት ማለት ነው በምንም አይነት መንገድ የሚለይ አይደለም ማለት ነው። ሰፕላይድ የሚደረጉት በሌሎቹ በማርኬቱ ላይ ወይም በገበያው ላይ ሰፕላይ ከሚደረጉት ሌሎች አቅራቢዎች የተለየ አይደለም ፕሮዳክቱ ማለት ነው። እነዚህም ኢች ኢንዲቪጁዋል ፊርሞችን ማለት ነው ፕራይሱን ዲተርማይን ማድረግ ወይም ደግሞ ዋጋውን መወሰን አይችሉም ማለት ነው። የዚህ የተለያዩ የጥሬ ዕቃውንና እንዲሁም ደግሞ የአገልግሎቱን ማለት ነው ወደ ማርኬቱ ሰፕላይ የሚደረገው ወይም ደግሞ አቅርቦት የሚቀርበው። In this market, the price for goods and services are determined by the interaction of all consumers and producers in the market. ለዚህም ማለት ነው በዚህ ማርኬት በዚህ ገበያ ላይ ማለት ነው የፕራይስ ኦፍ ጉድስ የተለያየ የጥሬ ዕቃና እንዲሁም የአገልግሎቱ ዋጋው የሚተመነው ዲተርማይን የሚደረገው የሚወሰነው በኮንሱመሩና በፕሮዲውሰሩ በገበያው ላይ ባሉት በተጠቃሚውና እንዲሁም በአምራቹ መካከል ባለ ኢንተራክሽን ወይም ደግሞ ውህደት ነው ማለት ነው። በእነሱ መካከል ያለ የአቅርቦትና ፍላጎት መካከል ያለ ዋጋ የሚወሰነው በዛ ነው እንጂ በማርኬቱ ወይም በእነሱ አይደለም። ኖት ዊል the interaction of demand and supply forces ይህም ማለት የዲማንድ እና ሰፕላይ ፎርስ ነው ማለት ነው። በአቅርቦትና በፍላጎት ኢንተራክሽን በእነዚህ ትስስር ምክንያት የሚመጣ ነው። ፍላጎት በደንብ ካለ እና ሰፕላዩ ካጠረ ይወደዳል ማለት ነው። እንዲሁም ደግሞ ሰፕላዩ በጣም ከበዛና ፍላጎት ደግሞ ካነሰ ይቀንሳል ዋጋው ማለት ነው። then every firm will assume this price as given and make it decision accordingly። በዚህም እያንዳንዱ ፊርሞች በዚህ ማርኬት ላይ ያሉ ማለት ነው ፕራይሱን አስጊቨን እንዳለው ማለት ነው የሚወስዱ ቴክ የሚያደርጉ ሲሆን ዲሲሽናቸውንም ውሳኔያቸውንም ከዚህ አኳያ የሚወስኑ ሜክ የሚያደርጉ ናቸው ማለት ነው። ለዚህም ፐርፌክት ኤግዛምፕል የሚሆነው የአግሪካልቸራል ፕሮዳክት ነው። በፊርሙ ላይ እንደምትመለከቱት አብዛኞቹ ፕሮዳክት የገበሬ ምርቶች ናቸው። አንደኛው ከሚያመርተው አንደኛው የሚለይበት ምንም አይነት ነገር ተፈጥሮ ተመሳሳይ የሆነ ምርቶችን ነው የምትሰጠው። ጤፍ ከተባለ ጤፍ ነው ማለት ነው። በዛ ተመሳሳይ ደረጃ የሚመጣ ነው። በዛም ፕራይሱም ደግሞ ቴክ የሚያደርጉት ፕራይስ ቴከር ናቸው እንጂ ሜከሮች አይደሉም። ኦልሬዲ ገበያ የወሰነውን ስለሚወስዱ ማለት ነው።
በዚህ ላይ ኖስ ቶፒክ ኖስ ርዕስ የሚሆነው ማለት ነው 2.2.1 ሲሆን ይህም ዲማንድ ሪቬን ኤንድ ኮስት ከርቭስ በፐርፌክትሊ ኮምፒቴቲቭ ማርኬት ላይ ያለውን የዲማንድ እና እንዲሁም ደግሞ የሪቬኑ እንዲሁም ኮስት ከርቭን የምናይ ይሆናል ማለት ነው። ኢን ፊገር 2.1 ፕራይስ ኦን ደ ዋይ አክሲስ ኤንድ ኳንቲቲ ኦን ደ ኤክስ አክሲስ በምስል 2.1 ማለት ነው ፕራይስ እዚህ ጋር ያለው ማለት ነው ፕራይስ ኢን ዋይ አክሲስ እንዲሁም ደግሞ ፕራይሱ በዋይ አክሲስ እናገኘዋለን። ያው እዚህ ጋር እንደምንመለከተው ማለት ነው። ኳንቲቲ ደግሞ በኤክስ አክሲስ እናገኘዋለን። ይህ የማርኬት ዲማንድ ከርቭ ሲሆን ማለት ነው። በዚህ በኩል ደግሞ ያለው ደግሞ የማርኬት የሰፕላይ ከርቭ ነው ማለት ነው። እንደምታዩት ፕራይሱ እየጨመረ በሄደ ሰዓት ኳንቲቲው እየጨመረ ይሄዳል። ምክንያቱም ኦልሬዲ ፕራይስ እና ኳንቲቲ በሰፕላይ ላይ ዳይሬክት የሆነ ሪሌሽንሺፕ ስላላቸው። ነገር ግን በዚህ በኩል ደግሞ የዲማንድ ከርቭን ስትመለከቱት ዲክሪዝ እያደረገ ዳውንዋርድ እያደረገ ይመጣል። ይሄ ኢንተርሴክሽን ፖይንታቸው የኢኩሊብሪየም ፖይንት ነው። ይህ የማርኬት ወይም የኢንዱስትሪ ከርቭ ነው ማለት። በዚህ በኩል የዲማንድ ከርቭ ፌሲንግ የሲንግል ፊርም ያለውን እንዲሁም ዲማንድ ከርቭን እንደዚህ ከፕራይሱ ጋር ኢኳል ሆኖ የሚሄደውን የፐርፌክትሊ ኮምፒቴቲቭ ማርኬትን ግራፍ ደግሞ እዚህ ጋር ያሳያል ማለት ነው። እና እዚህ ጋር ኦልሬዲ የሚገልጸው ማለት ነው። እዚህ ጋር ያለውን ሙሉ ግራፍ የሚያሳይ ነው የሚሆነው እና በዋክስ ላይ ያለውን ኳንቲቲ እና ፕራይስ የሚያስቀምጥ ሲሆን ፓናል ኤ ሪፕሬዘንት ደ ኢንዱስትሪ ኤንድ ፓናል ቢ ሪፕሬዘንት ደ ኬዝ ኦፍ ደ ፊልም። ፓናል ኤ ላይ መጀመሪያ ላይ ያለው ኦልሬዲ ያያችሁት ክሪስ ክሮስ የሚያደርገው የሰፕላይ እና የዲማንድ ከርቭ ማለት ነው የሚወክለው የኢንዱስትሪን ሲሆን ፓናል ቢ ደግሞ ፕራይሱ ኮንስታንት ሆኖ እንዲህ ሲሄድ ያያችሁት ደግሞ ማለት ነው የሁለተኛው ፓናል ቢ ማለት ነው ሪፕሬዘንት የሚያደርገው ፊርሙን ወይም ድርጅቱን ነው። ማርኬት ድርጅቱ ስንል ፐርፌክትሊ ኮምፒቴቲቭ ነው እንጂ ሌሎች ድርጅቶች በኦሊጎፖሊ ምናምን ያሉትን አይደለም። ማርኬት ዲማንድ ከርቭ ኢዝ ዲዲ ኤንድ ማርኬት ሰፕላይ ከርቭ ኢዝ ኤስኤስ። ኦልሬዲ ማርኬት ዲማንድ ከርቭ በዲዲ የሚወከል ሲሆን ማርኬት ሰፕላይ ከርቭ ደግሞ ኤስኤስ ይባላል። ፈርዘር ሞር the point at which the market demand and supply curve intersect with each other is the equilibrium point. ኢንተርሴክት የሚያደርጉበት ፖይንት ማለት ነው ኢኩሊብሪየም ፖይንት ይቺ ፖይንት ብለን ከታች የሚያየናት ማለት ነው ኢኩሊብሪየም ፖይንት የምትባል ሲሆን ይህም ማርኬት ዲማንድ እና ሰፕላይ ኢኳል የሚሆንበት ቦታ ነው። the price at ዲስ ሌቭል ማለት ነው። በዚህም ላይ ያለው የፕራይሱ ወይም ደግሞ ዋጋው ማለት ነው ኢኩሊብሪየም ፕራይስ የሚባል ሲሆን ኳንቲቲውም ኢኩሊብሪየም ኳንቲቲ ይባላል። ይህ ማለት ኦልሬዲ ኢቺን ፖይንት ይዘን ወደዚህ እንደዚህ ብናሰምር እዚች ጋር ያለችው የፕራይስ ዋጋ እና እንዲሁም እዚች ጋር ያለችው የኳንቲቲ ፖይንት ማለት ነው ኢኩሊብሪየም ኳንቲቲ እና እንዲሁም ደግሞ ኢኩሊብሪየም ፕራይስ ይባላል ማለት ነው። በዚህም ኦል ፊርምስ ሪሲቭድ ዲስ ፕራይስ ኢን ኤ ፐርፌክትሊ ኮምፒቴቲቭ ማርኬት። እነዚህ ፊርሞችን ማለት ነው ይህንን ፕራይስ ይህንን ዋጋ በፐርፌክትሊ ኮምፒቴቲቭ ማርኬት ሪሲቭ ማድረግ መውሰድ ወይም መቀበል መቻል አለባቸው። አስ ኤ ሪዛልት ኢን ኤ ፐርፌክትሊ ኮምፒቴቲቭ ማርኬት ፊርምስ አር ዘ ፕራይስ ቴከርስ ኤንድ ዘ ኢንዱስትሪ ኢዝ ዘ ፕራይስ ሜከር። በዚህም ምክንያት በፐርፌክትሊ ኮምፒቴቲቭ ማርኬት ማለት ነው ድርጅቶች ወይም ፊርሞች ማለት ነው የተለያዩ እነዚህ ጥሬ ዕቃዎች የሚያቀርቡ ማለት ነው ፕራይስ ቴከር ዋጋውን ቴክ የሚያደርጉ ሲሆን ኢንዱስትሪው ደግሞ ፕራይስ ሜከር ወይም ዋጋውን የሚያዘጋጀው የሚወስነው ነው ማለት ነው። This implies that every individual firm in such market faces a horizontal demand curve indicating that the firm can sell whatever quantity of goods at the market demand price. በዚህም ይህ ኢምፕላይ ምን ያደርግልናል? ኢምፕላይ ምንን ይጠቁመናል ማለት ነው? ማንኛውም ኢንዲቪጁዋል ፊርም በዚህ ማርኬት በፐርፌክትሊ ኮምፒቴቲቭ ማርኬት ውስጥ ያለ ማለት ነው በዚህ ማርኬት ውስጥ ያለ ፌስ የሚያደርገው ሆሪዞንታል ዲማንድ ከርቭ ነው። ይህ ሆሪዞንታል ዲማንድ ከርቭ እዚህ ጋር የምናየው ዲማንድ ከርቭ ማለት ነው። ኦልሬዲ እቺ ሆሪዞንታል የሆነች ዲማንድ ከርቭ ነች። እቺ ሆሪዞንታል ዲማንድ ከርቭ ደግሞ እዚህ ጋር ኢኩሊብሪየም ፕራይሱ በወሰነልን ዋጋ ነው ማለት ነው። ይህ ኢንዲኬት የሚያደርግልን ምንድን ነው? ማንኛውም ፊርም ማለት ነው በዚች ኳንቲቲ ማንኛውም መጠን ያለው ጉድስ ወይም ጥሬ ዕቃ ማለት ነው በዚች ፕራይስ ወይም በተመሳሳይ ዋጋ መሸጥ እንዳለበት ዲተርማይን በተደረገው ፕራይስ መሸጥ እንዳለበት የሚያሳይ ነው ማለት ነው። the average revenue curve is the demand curve of the firm. የአቨሬጅ ሪቬኒው ከርቭም እንዲሁም ዲማንድ ከርቭ ኦፍ ፊርም ነው። ከታች ላይ አቨሬጅ ሪቬኒው ከርቭ እንዲሁም ደግሞ ማርጂናል ሪቬኒው ከርቭ እንዲሁም ፕራይሱ ኢኳል እንደሆኑ በደንብ በተብራራ እንመለከታለን። ግን እዚህ ጋር የሚገልጸው አቨሬጅ ሪቬኒው ከርቭም የዲማንድ ከርቭ ኦፍ ፊርም እንደሆነ which means እዚህ ጋር ያለው ዲማንድ ከርቭ አቨሬጅ ሪቬኒው ከርቭም ነው ማለት ነው ኢኳል ስለሆነ ኦልሬዲ
ከላይ ያለውን ሀሳብ ነው የገለጸው ማለት ነው። እዚህ ጋር ዲማንድ ከርቭ እዚህ ጋር አለ፣ እዚህ ጋር የኢኩሊብረም ፕራይሱ አለች ማለት ነው። ይህንን ኢኩሊብረም ፕራይስ አድርጎ ኮንስታንት ማንኛውም ኳንቲቲ እንደምትመለከቱት ጨመረ ቀነሰ በተመሳሳይ የሆነ ፕራይስ ይሸጣል ማለት ነው። በዚህም እዚህ ጋር ደግሞ የማርኬት ሰፕላይ እና የማርኬት ዲማንዱ ከርቭ አለ። እነዚህም ኢኩሊብረም ፕራይሳቸው ደግሞ እዚች ጋር አለች፣ እዚች ፖይንት ጋር አለ፣ እዚህ ጋር ደግሞ ኢኩሊብረም ኳንቲቲው አለ ማለት ነው። A firm earns revenue by selling the goods that it produce in the market. A firm ወይም ድርጅቶች ማለት ነው በዛ ውስጥ ያሉ earns revenue የሚያገኘው ገቢ የሚያገኘው የተለያዩ ጉዶችን በማርኬት ውስጥ ፕሮዲውስ የተደረጉ ጉዶችን በመሸጥ ሴል በማድረግ ነው ይላል። እዚህ ጋር ቴብል 2.2 ያለ ሲሆን ቶታል ሪቬኑን የሚያስቀምጥ ሰንጠረዥ አለ። ቦክስ ሶልድ ኳንቲቲው ፕራይሳቸው እዚህ ጋር አለ፣ ቶታል ሪቬኑ እና እንዲሁም ማርጂናል ሪቬኑ አለ። በመጀመሪያ 0 ነበር፣ ፕራይሱ ያው 10 ነው። ቶታል ሪቬኑ ምንም አይነት አይኖርም፣ ምክንያቱም ምንም አልተሸጠም። ሁለተኛ ላይ 1 ተሽጧል፣ ፕራይሱ 10 ነው። እንደምታዩት ተመሳሳይ ነው ፕራይሱ። ነገር ግን ቶታል ሪቬኑ ግን 10 ይሆናል which means 1 times 10 because total revenue is price times quantity ስለሆነ ማለት ነው። ማርጂናል ሪቬኑ 10 ይሆናል። ማርጂናል ሪቬኑ change in total revenue over change in quantity ነው which means 10 ሲቀነስ 0 ኦቨር 1 ሲቀነስ 0 እንደማለት ነው። 10 እናገኛለን። በመቀጠል 2 ተሽጧል። ከዛ በኋላ እዚህ ጋር ዋጋው 10 ነው። 2 ሲባዛ በ10 ደግሞ 20 ይመጣል ቶታል ሪቬኑ። ማርጂናል ሪቬኑአችን ግን 10 ነው። ቀደም እንደነገርኳችሁ ማርጂናል ሪቬኑ፣ አቨሬጅ ሪቬኑ ፕራይሱ ኢኳሎች ናቸው፣ እኩል ናቸው ማለት ነው። እነዚህ ከፕራይሱ ጋር እኩል እንደሆነ 10 10 እያለ እንደሚሄድ ተመልከቱ። ይህንንም ስናሰለው ማለት ነው 20 ሲቀነስ 10 ይመጣልናል። ኦልሞስት 2 ሲቀነስ 1 ደግሞ 1 ይመጣልናል። እንደዚህ እያለ ይመጣል 50 ላይ ይደርሳል። ማርጂናል ሪቬኑ ግን 10 ነው። ፕራይሱ ኢኳል ነው፣ ኳንቲቲው ግን 5 ነው ማለት ነው። ኦሬዲ ይህ ቴብል ማለት ነው እዚህ ጋር ያለውን ግራፍን ለመስራት የሚያገለግል የሚጠቅመን ሲሆን ይህም ቶታል ሪቬኑ ከርቭ ፕሎትስ the quantity sold or output on the x axis and the revenue earned on the y axis። ቶታል ሪቬኑ ማለት ፕሎት የሚያደርገው ኳንቲቲው ሶልድ የተሸጠው ኳንቲቲ መጠንና እንዲሁም ደግሞ ወይም አውትፑት ምርትንና በኤክስ አክሲስ የሚያስቀምጥ ሲሆን the revenue earned የተገኘውን ገቢ ደግሞ በዋይ አክሲስ ወይም በዚህኛው በኩል ማለት ነው የሚያስቀምጥ ነው ማለት ነው። ኦሬዲ ሆሪዞንታል ከሆነ ኤክስ አክሲስ ነው፣ ዋይ አክሲስ ደግሞ ከሆነ ቨርቲካል ስለሆነ ማለት ነው። በዚህም ፊገር 2.2 ላይ ማለት ነው shows that the total revenue curve of a firm ይህም እዚህ ጋር በ2.2 ፊገር ላይ ማለት ነው የቶታል ሪቬኑ ከርቭ ኦፍ ደ ፊርም ከላይ ያስቀምጥነውን ፊርም ቶታል ሪቬኑ ከርቭን አስቀምጦልናል ማለት ነው። ይህም ቀጥታ እየጨመረ እየሄደ ቶታል ሪቬኑ የሚያሳይ ሲሆን እያንዳንዱ ፖይንቶች ማለት ነው የኮምቢኔሽን ኦፍ ኳንቲቲ እና ፕራይስን የቶታል ሪቬኑን የሚያሳይ ናቸው ማለት ነው። በዚህም ኢንክሪዝ እያደረገ እንደሆነ የሚያሳይ ነው። ኳንቲቲ በጨመረ ቁጥር ኦልሬዲ ኢንክሪዝ እያደረገ ይሄዳል ማለት ነው። the constant price is what makes the total revenue curve of straight line። የኮንስታንት የሆነው ወይም ቋሚ የሆነው ፕራይስ ወይም ዋጋ ማለት ነው which means 10 ብር ብለን ያስቀመጥነው ከላይ ቶታል ሪቬኑ ከርቭ ስትሬት ላይን እንዲሆን ወይም ቀጥተኛ የሆነ መስመር ማለት ነው ከርቭ እንዳይሆን አድርጎታል ማለት ነው። because it have a constant የሆነ ኢንተርቫል ስላላቸው ማለት ነው በየመካከላቸው። As it's shown in the figure 2.1, the demand curve for perfectly competitive market is downward sloping። ከላይ እንደምንመለከተው በምስል 2.1 ሳይሆን 2.1 ነው። ዲማንድ ከርቭ ወይም ደግሞ የዲማንድ ከርቭን ከላይ እንደምትመለከት ነው ዲክሪዝ እያደረገ የሚሄድ እንደነበር አይተናል። ይሄ ደግሞ የሰፕላይ ከርቭ ደግሞ ኢንክሪዝ እያደረገ እንደሚሄድ አይተናል። እና ዲማንድ ከርቭ ፐርፌክትሊ ኮምፒቲቲቭ ማለት ነው ዳውንዋርድ ስሎፒንግ ነው። በዚህም ማለት ነው ዳውንዋርድ ስሎፒንግ እንዲሆንበት የቻለበት ምክንያት ያን ኮንስታንት የሆነ ዋጋ እየቀነሰ በዛ ላይ መሰረት አድርጎ የሚመጣው ዲማንድ ከርቭ እየቀነሰ ስለሚሄድ ነው። በዚህም ፕራይሱ ኢኳልስ ቱ ዲማንድ ከርቭ ኦፍ ዘ ፊርም ኢኳልስ ቱ አቨሬጅ ሪቬኑ ኢኳልስ ቱ ማርጂናል ሪቬኑ። ማርጂናል ሪቬኑ ኢኳል እንደሆነ ዲማንድ ከርቭ ኢኳል እንደሆነ አቨሬጅ ሪቬኑ ኢኳል እንደሆነ ከፕራይሱ ጋር ከላይ ተመልክተናል። አቨሬጅ ሪቬኑም እንዴት ኢኳል እንደሚሆን ከታች በተሰላ መልኩ ማለት ነው በማርኬት በማቴማቲካል ፎርሙሌሽን የተቀመጠ አለ። እሱንም እንመለከተዋለን።
As shown in the figure 2.3, the demand curve of an individual firm is horizontal and equals to the equilibrium of price of the market or average revenue and to the marginal revenue of the firm. ከላይ እንደምንመለከተው በምስሉ ላይ ማለት ነው በዲማንድ ከርቭ ኦፍ ዘ ኢንዲቪጁዋል ፊርም የዛ ፊርም ዲማንድ ከርቭ ሆሪዞንታል የሆነው ማለት ነው which means እዚህ ጋር አሁን የተመለከትነው ማለት ነው ሆሪዞንታል የሆነው ኢኳልስ ቱ ዘ ኢኩሊብሪየም ፕራይስ ከኢኩሊብሪየም ፕራይስ ጋር ኢኳል ነው ከማርኬት አቨሬጅ ሪቬኒው ጋር ወይም ደግሞ ማርኬት ኦር አቨሬጅ ሪቬኒው ጋር ኢኳል ነው ከማርጂናል ሪቬኒው ጋር ኢኳል ነው። ይህንን ከማርጂናል ሪቬኒው ጋር ላይ ባየነው መልኩ ኢኳል እንደነበር በማቴማቲካል በሆነ መልኩ ተመልክተናል። የተቀረው አቨሬጅ ሪቬኒው ጋር እንዴት ኢኳል ይሆናል የሚለውን ደግሞ በዚህ በሪፕሬዘንት ቶታል ሪቬኒው ባደረገው ማቴማቲካል ፎርሙሌሽን ላይ እንመለከተዋለን። ቶታል ሪቬኒው ኢኳልስ ቱ ፕራይስ ታይምስ ኳንቲቲ ነው። አቨሬጅ ሪቬኒው ደግሞ ቶታል ሪቬኒው ኦቨር ኳንቲቲ ነው። ቶታል ሪቬኒው ፕራይስ ታይምስ ኳንቲቲ ከሆነ ኳንቲቲን በኳንቲቲ ካንስል አውት እናደርግና ፕራይስ ብቻ ይቀረናል which means average revenue equals to price equals to marginal revenue equals to the demand curve or the equilibrium of price እንላለን ማለት ነው። በዚህ ማርጂናል ሪቬኒው ደግሞ ቼንጅ ኢን ቶታል ሪቬኒው ኦቨር ቼንጅ ኢን ኳንቲቲ ነው። As shown in the figure 2.4, the average total cost curve tends to have a U shape that is average total cost tends to fall at first and the rise as the output level increase. በምስል 2.4 ላይ ደግሞ እንደምንመለከተው ማለት ነው የአቨሬጅ ቶታል ኮስትን የአቨሬጅ ማርጂናል ኮስትን እንዲሁም ደግሞ ማርጂናል ሪቬኒውን ከርቭን የሚያመጣልን ሲሆን ይህ ከርቭን ማለት ነው የሚመጣው የአቨሬጅ ኮስትን መሰረት በማድረግ ነው። አቨሬጅ ቶታል ኮስት የምንለው ደግሞ ፊክስድ ኮስት ፕላስ ቫሪያብል አቨሬጅ ቫሪያብል ኮስት የሚለው ተደምሮ የሚመጣ ነው። ፊክስድ ኮስት የምንለው ምንድነው? በአንድ ድርጅት ውስጥ ያለ ቋሚ የሆነ ወጪዎች ኮስቶች ናቸው። እነዚህ ኮስቶች ልክ እንደ ሬንት ሊሆን ይችላል፣ የተለያየ ኪራይ ሊሆን ይችላል፣ ለታክስ ሊሆን ይችላል። ምክንያቱም ሰውየው አመረተ ተብሎ የማይለዋወጡ ናቸው። ቫሪያብል ኮስት የሚባለው ደግሞ ከሰውየው ከድርጅቱ ምርት ጋር አብረው የሚለዋወጡ የተለያዩ ኮስቶች ወይም ደግሞ ወጪዎች ናቸው። ለምሳሌ በኤሌክትሪክ ቢል ብንለው ምርት እስካላመረተ ድረስ ብዙ ኤሌክትሪክ ቢል ላይወስድ ይችላል። ምርት ማምረት ሲጀምር ግን ብዙ ሳለሪ፣ ዌጆች እንደነዚህ አይነት ነገሮች ከምርት ጋር አብረው ተያይዞ የሚመጡ ናቸው ማለት ነው። በዚህም አቨሬጅ ቶታል ኮስት ማለት ነው ከርቭ ቴንድ ቱ ዩ ሼፕ አይነት ያመጣል። አቨሬጅ ቶታል ኮስት የምንለው ፊክስድ አቨሬጅ ቫሪያብል ኮስት እና አቨሬጅ ፊክስድ ኮስት ተደምሮ የሚመጣ ነው። ይህም ወደ ዩ ሼፕ ያደላል። እንደምትመለከቱት ኦልሬዲ እዚህ ጋር ማለት ነው ዩ አይነት ሼፕ አለው። ይህም የአቨሬጅ ቶታል ኮስቱ ማለት ነው ፎል አት ፈርስት መጀመሪያ ላይ ወደ ታች እየወረደ ሄድና ነገር ግን አውትፑት ወይም ደግሞ ምርታማነት በጨመረ ሰዓት ኢንክሪዝ ያደርጋል ወይም ራይዝ ያደርጋል፣ ይጨምራል። እንደምታዩት ዲክሪዝ እያደረገ ነበር መጀመሪያ ላይ፣ ከዛ ግን ኢንክሪዝ አደረገ ማለት ነው። ይህም አውትፑቱ ኢንክሪዝ ስላደረገ ነው። the marginal cost curve falls briefly at first and then rise የማርጂናል ኮስትም እንዲሁ ደግሞ እንደሚታየው ብሪፍሊ በግልጽ ማለት ነው በመጀመሪያ እየወረደ የመጣ ሲሆን ነገር ግን በኋላ ላይ በጣም ኢንክሪዝ አድርጓል ማለት ነው። ኢንክሪዚንግ ሬት አድርጓል። ማርጂናል ኮስት አር ድራይቭድ ፍሮም ቫሪያብል ኮስት ኤንድ አር ሳብጀክትድ ቱ ዘ ፕሪንሲፓል ኦፍ ቫሪያብል ፕሮፖርሽን። ማርጂናል ኮስት ድራይቭድ የሚደረገው የሚገኘው ከቫሪያብል ኮስት ሲሆን ይህም ሳብጀክትድ ቱ ዘ ፕሪንሲፕልስ ኦፍ ቫሪያብል ፕሮፖርሽን ከቫሪያብል ፕሮፖርሽን ጋር ሳብጀክትድ የሚሆን አይዲያ ያለው ነው ማለት ነው። ማርጂናል ኮስትም ይህንን ቤዝ አድርጎ ነው የማርጂናል ኮስት ከርቭም የሚገኘው ማለት ነው። በዚህ ላይ ኦልሬዲ ከርቭን እንመለከተዋለን። በሱም ላይ የእያንዳንዱ ኖቶች ከታች አሉ ማለት ነው። ኦልሬዲ ማርጂናል ኮስት ዩ ሼፕ እንዳለው ከላይ ተመልክተናል። እንዲሁም ደግሞ ዲክሪዝ አድርጎ ደግሞ ማርጂናል ኮስት ኢንክሪዝ እንዳደረገ ተመልክተናል። ማርጂናል ሪቬኒው ደግሞ ቀጥ ብሎ ተመሳሳይ የሆነ ኢኳል እንደነበር ከፕራይስ ጋር ራሱ ከላይ ተመልክተናል። ከፕራይስ እንዲሁም ከአቨሬጅ ሪቬኒው ጋር ኢኳል እንደሚሆን ማለት ነው ከላይ ተመልክተናል። እነዚህ ፖይንት እዚች ጋር ያለችው ፖይንት መጀመሪያ ላይ ያለው ኢቺ ፖይንት መጀመሪያ ላይ ያለው ፖይንት እንዲሁም ደግሞ መጨረሻ ላይ የምናገኛቸውን ፖይንት ደግሞ እዚህ ጋር በኖት ላይ ምን አይነት የሆነ ዲስክሪፕሽን ሊኖራቸው እንደሚችል እናያለን።
The first one is it is not from figure 2.4 one can conclude that እነዚህ ከምስል 2.4 እነዚህን ማረጋገጥ እንችላለን። When the average cost declines the marginal cost is less than the average cost average cost decline በሚያደርግ ወይም በሚቀንስ ሰዓት ማለት ነው marginal cost less than the average cost marginal cost ከaverage cost ያንሳል። በግራፉ ላይ እንመልከተው። ይህ ማለት የመጀመሪያው ፓርት ማለት ነው። አቬሬጅ ኮስቱ ዲክላይን እያደረገ ነበር which means አቬሬጅ ቶታል ኮስት ማለት ነው። አቬሬጅ ኮስት ያው እንደዚህም ተብሎ ይጠራል። ዲክላይን አቬሬጅ ኮስት ሶሪ እዚህ ጋር ያለው ማለት ነው ዲክላይን እያደረገ ነበር። በዚህም ማለት ነው ማርጂናል ኮስቱ ከአቬሬጅ ኮስቱ ያንሳል። እንደምትመለከቱት እዚች ጋር ያለው ነጥብ ለምሳሌ 5 ነች ብንል እዚህ ጋር ደግሞ 10 ነው ብንል እዚህ ጋር ያለው ፖይንት ይበልጣል። ኦልሬዲ 5 ከ10 ይበልጣል። ስለዚህ ማርጂናል ኮስቱ ያንስ ነበር ማለት ነው ከአቬሬጅ ኮስቱ። በሁለተኛ ደረጃ when the average cost increase the marginal cost is greater than the average cost ማርጂናል አቬሬጅ ኮስቱ ደግሞ ኢንክሪዝ በሚያደርግ ሰዓት ማለት ነው which means እንደዚህ ወደ ላይ በሚወጣ ሰዓት ማርጂናል ኮስቱ ከአቬሬጅ ኮስቱ ይበልጣል ማለት ነው። ይህም ኦልሬዲ በፖይንት ራሱ ብንወስደው ማለት ነው እዚች ጋር ያለችው ፖይንት እና ይህ ቀስ እያለ እንዲህ አግድም የሆነ የተኛ አይነት ከርቭ ነው ያለው ይበልጣል ማለት ስላይትሊ ቢሆን ይበልጠዋል ማለት ነው ማርጂናል ኮስቱ። ሶስተኛ ላይ ያለው ኮንክሉዳችን when the average cost stays the same it's at minimum or maximum the marginal cost equal to the average cost average cost stays the minimum በዚህ ረገድ ሚኒመሙ ወይም ደግሞ ትንሹ ቦታ ላይ ሲሆን ማለት ነው which means እንደምትመለከቱት ሊስት የምትባለው ፖይንት ላይ ሲደርስ ማለት ነው ከማርጂናል ኮስት ጋር ኢኳል ይሆናል which means ኢኩሊብሪየም ፖይንት ናቸው ማለት ነው። አቬሬጅ ኮስቱ ሚኒመሙ በቃ የመጨረሻ ትንሿ ፖይንት ላይ ሲደርስ ያቺ ፖይንት ከማርጂናል ኮስት ጋር ኢኳል የሚሆንባት ፖይንት ነች ማለት ነው። A perfectly competitive firm faces a perfectly elastic demand curve for its products. Buyers are willingly to buy any number of units of output from the firm at market price. A perfectly competitive firm ማለት ነው faces perfectly የሆነ elastic of demand curve ፌስ ያደርጋል ያጋጥማል። ይህ ማለት ለፕሮዳክቱ ወይም ደግሞ ለእቃው ማለት ነው። ይህ ማለት perfectly elastic አለው ማለት አንድ ማርኬት ስትራክቸር አለው ማለት ባየሮቹ ወይም ደግሞ ገዢዎቹ ማለት ነው ማንኛውም መጠን ያለው ኳንቲቲ አውትፑትም ማለት ነው ያንን እቃ ማለት ነው ባይ አት ኤኒ ነምበር የሚገዙት ማለት ነው ኤኒ ነምበር ኦፍ ኳንቲቲ በፈለጉት ኳንቲቲ ወይም መጠን ነው። ይህ በፊርም አት ማርኬት ፕራይስ በተወሰነለት የማርኬት ፕራይስ ወይም ደግሞ የገበያ ዋጋ መሰረት ማለት ነው። ይህም መጠኑ ዩኒት ኦፍ አማውንቱ ባይ አት ኤኒ ነምበር ኦፍ ዩኒት ኦፍ አውትፑት ወይም ደግሞ የምርት መጠን ይገዙታል ማለት ነው። when the firm chooses what quantity to produce then this quantity along with the price prevailing in the market for output and input will determine the firm total revenue, total cost and ultimate level of profit. በዚህም when the firm choose quantity produce የሚያመርተውን መጠን ማለት ነው ያ በዛ ዘርፍ የተሰማራ ድርጅት ሲመርጥ ፊርሙ ወይም ደግሞ አምራቹ ሲመርጥ ማለት ነው ቹስ ሲያደርግ ኳንቲቲ ፕሮዲዩስ የሚመረተውን ቹስ ሲያደርግ ከዛም ጎን ለጎን የሚመርጠው ማለት ነው የኳንቲቲ ኦፍ ዊዝ ዘ ፕራይስ ፕሪቪሊንግ በዛ በተሰራጨው ወይም ባለው ዋጋ መሰረት ያለውን ኳንቲቲ ወይም ደግሞ መጠን ነው ማለት ነው የሚያመጣውን አውትፑት እንዲሁም ደግሞ ኢንፑትን መሰረት አድርጎ ዲተርማይን የሚያደርገው ቶታል ሪቬኑን ወይም ደግሞ አጠቃላይ ገቢውን ቶታል ኮስቱን አጠቃላይ ወጪውን እንዲሁም ደግሞ ከዛም በተጨማሪ የመጨረሻ ትልቅ የሚባለውን የትርፉን ደረጃ የሚወስን ወይም ደግሞ ዲተርማይን የሚያደርግ ነው የሚሆነው ማለት ነው። በዚህም ፕሮፊት ኢኳልስ ቱ ቶታል ሪቬኑ ማይነስ ቶታል ኮስት ትርፍ አጠቃላይ ወጪ ሲቀነስ አጠቃላይ ገቢ ሲቀነስ አጠቃላይ ወጪ የሚለውን የሚያመጣልን ሲሆን ይህም ቶታል ሪቬኑ ፕራይስ ታይምስ ኳንቲቲ ፕሮዲዩስድ ብለን ከላይ እንደጠቀስ ነው የሚያስቀምጥ ነው። እንዲሁም ደግሞ ቶታል ኮስት ደግሞ አቬሬጅ ኮስት ታይምስ ኳንቲቲ ፕሮዲዩስድ እነዚህ ሲቀናነሱ የምናገኘው ፕሮፊት ወይም ደግሞ የፐርፌክትሊ ኮምፒቲቲቭ የዛ ማርኬት ወይም የዛ ፊርም የዛ አምራች ትርፍ ነው ማለት ነው። that's all about today's lesson የዛሬው ሌሰን ይህንን የሚመስል ሲሆን ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁት እጅግ አድርጌ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር እና እንዲሁም ኮሜንት በማድረግ የቻናላችን ቤተሰብ ሁኑ። ሰላም